እግዚአብሔር ባህሪ እንጂ የማርያም አይደለም፣ የፍጡር አይደለም። ወዳጄ ልመናውን ተቀብለሽ ነው የሚለው፣ ጸሎቱን ተቀብለሽ ነው እያለ ያለ። ስለዚህ በመጀመሪያ ደረጃ ጸሎትን ሰምቶ የመመለስ ያንድ የእግዚአብሔር ባህሪ ነው፣ የእግዚአብሔር ስልጣን ነው እንጂ የማርያም አይደለም፣ የፍጡር አይደለም። ሁለተኛው ነገር አሁን እዚህ ጋር ዛሬም ተደረሰ፣ የዛሬ 100 ዓመትም ተደረሰ፣ የዛሬ 1000 ዓመትም ተደረሰ፣ እኛ አይገደንም። የዘመን ቀመሩ ግን ሲታይ በኢዮብ ዘመን ተብሎ ነው የተጻፈ። በኢዮብ ዘመን ደግሞ ላውራ መርጌታ። እሺ በኢዮብ ዘመን ማርያም ነበረች ወይ? እነዚህን ሶስቱን ነገሮች አብራርተ መናገር ነው እንጂ አሁን እዚህ ጋር ሌላ እሺ አዳምጡኝ፣ ላውራ። አሁን እኮ ሳወራ እኮ ታስወሩ እያላችሁ ነው። የሆነ የሚገለጽባችሁ ውሸት አለ። ቆይ ላውራ። ለፍጡራን ጸሎትን መስማት ሰምቶ የመመለስ ስልጣን ተሰጥቷቸዋል ካልክ ከቃሉ አንጻር እዚህ ክፍል ብለህ ንገረን። በሉሽ እኔም ላውራ። አንዴ ሰዓት ስጡኝና አሁን ለጠየቁት ጥያቄ ላውራ። ሊሆን ይችላል አውጥህ እዚህ ስፍራ ላይ ብለህ ጥቅስ ስጠን። በቃ ቀጥል፣ ችግር የለውም። አሁን ምታርጉና ስሙኝ። አንድ ነገር ኢዮብ ወደ ማርያም ጸለየና ማርያም እኔ አድንሃለሁ አምላክ ነኝ ተቀብያለሁ ጸሎቴን አድንሃለሁ ብላለሽ የሚል መጽሐፍ የት አላችሁ? ይሄን እኮ አሁን እኮ እሱ ለምሳሌ ዛሬ ኧረ ላውራ እንዴ ፈወሳችሁ ካላስወራችሁ ምንድነው እናንተ እንግዲህ ያለን ዝም ብላችሁ የምትዋሹት እንዴ? ለምን ነው የምንዋሸው? አወራው በኋላ ትመልሱኛላችሁ። መሪጌታ ተይቅርታ ጋር መሪጌታ አሁን ተይቅርታ ጋር እኔ እዚህ አሁን እነሱ እኛን እንዴት እንደሚያዩን አልገባኝም። እኛ እኮ እዚህ ጋር መጽሐፍ ቅዱስ ተማሪዎች በሉ አመሰግናለሁ። ለሌላ ጊዜ አትዋሹ። ይሄን መጽሐፉን እኛ ስንተረጉመው እኔ ገብቼ እንደዚህ ስለው የምትምጥሉ ከሆነ ምትንጫጩ ከሆነ ሊሄድ አልፈልግም። አስጨርሰኝ። ቆይ አላስጨርስም እንዴ? አንተ ምኑን አውቀው ነው ማስጨርስ? የንጉሱ ተረጋጋ እንጂ። ስለዚህ ቀጥል። አንተ መማር ጥቅም አለው። አስረዳንሽ አስረዳን እንስማ። በጣም ጥሩ። እስከምጨርስ ግን ሚውት እንዳታነሱብኝ። ስለዚህ ወደ ድንግል ማርያም፣ ወደ መላእክት፣ ወደ ጻድቃን፣ ወደ ሰማዕታት እኛ ስንጸልይ ወደ ክርስቶስ ከክርስቶስ ጋር እንዲያገናኙን እንጂ እነሱ አምላክ ናቸው ጸሎታችን ሰምተው እኛን አራልጨር እንዲያገናኙን የሚል አለ። እሺ ማወቅ እንፈልግ ነው ወንድሜ የሚል አለ። ይሄውን ራሱ አሁን ያነበብነው መጽሐፍ እንዲያገናኙን ነው ብሏል። እንግዲህ ወደ እነሱ ምን ጸልየው እሱን ያዝ፣ እቺን እንደ ነጥብ ያዛት። ቀጥል። እሺ ያማልዳሉ። አማላጅ ስለሆኑ አዎ እሺ ይቺንም እንደ ነጥብ ለምሳሌ በማርያም ላይ መንፈስ ቅዱስ ስላለ የእግዚአብሔር መንፈስ ቅዱስ ስላለ ወደ ክርስቶስ እንድታማልደን ወይም እንድታገናኝን ይሄንም የለም ካላችሁ ደግሞ መጽሐፍ ቅዱስ ላይ ልስጣችሁ። አይ እሱን ተው፣ መንፈስ ቅዱስ በማርያም ላይ አለ። ስለዚህ መጽሐፍ ቅዱስ ላይ ልስጣችሁና እሱን አንከራከርበትም። በማርያም መንፈስ ቅዱስ ያለው ሰው ያማልድም እያላችሁኝ ነው። አሁን ምልጃ ላይ አትግባ። ቆይ እነዚህ ምልጃ ላይ ስገባባችሁ የምትጨናነቁ ከሆነ ኢዮብም አማልጅ ብሎ እንጂ አላስወሩኝ። ኧረ እንዴት ነው ዛሬ እንዴ ሳላወራ ምንድነው? መጽሐፍ ቅዱስ ልስጣችሁ አታስወሩኝም። እሺ ለተረጉምላችሁ አትተረጉምም። ዝም ብለን ማማት አለብን ኦርቶዶክስን ካላችሁ ምንም ልክ ነህ። አንድ ጊዜ እውነት መማር ጥቅም አለው። ልክ ነህ። አንዳችሁ አውሩ። ኧረ የንጉሱ ባካችሁ እኔ ብዙ መረጃ ሳወጣባችሁ ብዙ ነገር ሳረግባችሁ የምትጨናነቁ ከሆነ እኔ ወርዳለሁ፣ በክብር ነው የምወርደው። ምክንያቱም ጥሩ እየተናገርኩ ያወራችሁ ያለ በትትና ነው። እሺ እኔም በትትና ነው አሁን እያልን ያለ ነው። ቀጥሉ፣ ችግር የለም መቀጠል ይቻላል። አንድ ደቂቃ ብቻ። አሁን እያልን ያለ ነው በርዕሱ ላይ እንደተቀመጠው ኢዮብ ወደ ማርያም ጸልዋል ብሎ ነው ርዕሱ የተቀመጠውና አንተ ግን ስትናገር የነበረው መጽሐፉ የተደረሰው በቅርብ ጊዜ ነው። ኢዮብ ወደ ማርያም የጸለየው በዛኛው ዘመን ነው ይላል መጽሐፉ ደራሲ። በዛን ዘመን ኢዮብ ወደ ማርያም መጸለዩን እንዴት አገኘ? ማርያምስ ነበረች ወይ ነው እኮ በቃ መልሶ ይሄ ነው እኮ ሌላ ነገር አይደለም። ደራሲው እንዴት አይቶ ነው? በምን ተረድቶ ነው? አሁን ትናንትም ድረስ አንድ ጊዜ አስጨርሱ። መጽሐፉ ትናንት ጥያቄን እኮ ሰማሁት። አንዴ ላውራ። እሺ በጣም ጥሩ። ይሄን ጥያቄ ከጠየቅ ትክክለኛ ጥያቄ ነው የጠየቅ። አሁን እንደተማረ ሰው ጳውሎስ የት አግኝቶት ነው ስለ ክርስቶስ የደረሰው? ንገረኝ እስቲ።
ጳውሎስ መንፈስ ቅዱስ ተገልጿል። ኧረ ሳውራ መጽሐፉም ከሆናችሁ ማን ይወርዳለሁ እንዴ? ጥቅሱልስ ጳውሎስ ኢየሱስን አይቷል። ከፈለክ ውረድ። ተፈራ ይኸውላችሁ፣ አንደኛ ደረጃ የእግዚአብሔር መንፈስ ያደረባቸው ናቸው የደረሱት። የእግዚአብሔር መንፈስ በማንም አላደረም ካልከኝ ደግሞ እሺ፣ በአባ ጊዮርጊስ ዘጋስጫ ላይ የእግዚአብሔር መንፈስ አድሮበት ደርሶታል ይህን ድርሰት። አይ በሱ ላይ የእግዚአብሔር መንፈስ ማደር አይችልም፣ የእግዚአብሔር መንፈስ በሰው ላይ ማደር አይችልም ካልከኝ በጣም ጥሩ ማስረጃ አወጣልሃለሁ። ስለዚህ እንዴት ያን መጽሐፍ ደረሰው ካልከኝ የእግዚአብሔር መንፈስ ቅዱስ በሱ ላይ ስላደረ ተገልጾለት ደርሶታል ይህን በቃ። ስለዚህ ልክ እነ ጳውሎስ እንደደረሱት ድርሰት የእግዚአብሔርን መንፈስ ቅዱስ እንዲያ ቢሆን፣ ምክንያቱም አንድ ሰው ሁሉ መጽሐፍ ይደርሰው ነበር፣ ግን በእየለቱ የእግዚአብሔር መንፈስ ቅዱስ ያድርባቸው መጽሐፍ ቅዱስን ደርሰውታል። ስለዚህ የእግዚአብሔር መንፈስ ቅዱስ ሲደርስበት ተገልጾለት ደርሶታል። አሁን ሌላ ጥያቄ ካለ ጠይቀኝ። እዚሁ ላይ ሌሎቻችሁ ሚዩት አድርጎ እስቲ በእንደዚህ አይነት መልክ እየተወያየን እንሂድ። በጣም ጥሩ ነው። መጽሐፍ ቅዱስ ሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 21 አካባቢ ትንቢት ከቶ በሰው ፍቃድ አልመጣም፣ ቅዱሳን ሰዎች በመንፈስ ተነርቶ ተናገሩት እንጂ ይላልና መጽሐፍ በመንፈስ ቅዱስ በቅዱሳን ሰዎች በኩል እንደተጻፈ ቃሉ ይናገራል። ጳውሎስም ደግሞ ኢየሱስ ክርስቶስ ተገልጦልኛል ይላል። ተገልጦልኛል ብሎ ይላልና በኢየሱስ ክርስቶስ መንፈስ ነው ይሄንን የጻፈው። መጽሐፍት ጋር ስንመጣ ማለት ነው። አሁን ቅድም ያልከው አባዛ ምንድነው? እሳቸው አሁን በመንፈስ ቅዱስ ተነርቶ ነው የተናገሩት ብለን ስንል ሁለት የማይገናኙን ነገር እንዴት መንፈስ ቅዱስ ይናገራል? መንፈስ ቅዱስ ይናገራል። መንፈስ ቅዱስ ውሸትንም በእነ አብርሃም ዘመን አልነበረችም። ማርያም በእነ አብርሃም ዘመን ስላልነበረች ስላልነበረች ወደ ማርያም ተጸለየ የሚለው በምን አይነት መንገድ የትኛው እውነተኛነት እንደ አእምሮ እንኳን እውነት አለ ወይ? ይሄን ስናገናኝ ጠየከኝ። ማርያም በመቼ ጀምራ ነው የመጣሽ? ጥያቄን በጥያቄ ልቅና ከመቼ ጀምራ ነው ማርያም የመጣሽ ንገረኝ እስቲ። እኔ አሁን ማርያም በዛ ዘመን አለሽ የሚል ቃል አልወጣኝም። አንደኛ የምትይዙልኝ ማርያም በዛን ዘመን ነበረሽ የሚል ቃል አልወጣኝም። መንፈስ ቅዱስ አድሮበት ያን መጽሐፍ ደረሰው ነው ያልኩ እንጂ ማርያም በዛን ዘመን ነበርሽ አላልኩም። ስለዚህ መንፈስ ቅዱስ ይዋሻል ወይ ላልከው መንፈስ ቅዱስ ይዋሻል ያልካ አንተ እንጂ አይደለም። ስለዚህ ማርያም በመቼ ዘመን የነበረች የንጉሱ ንገረኝ እስቲ። ከመቼ ጀምራ ነው ማርያም የመጣችው? ማርያም የጀመረችው በቀላሉ ለመረዳት ስትፈልግ ኢየሱስ ክርስቶስን የወለደችበትን ጊዜያት ወይም ደግሞ ዘመናት ሲታይ ከጨለማ ጊዜ ወደዚህ፣ ጨለማ ጊዜ ማለት እግዚአብሔር ድምፅን መናገር ካቆመ ጊዜ ከ400 የጨለማ ዓመት ወዲህ የተገኘች እሱ ሳይሆን መቼ በስንት ዓመተ ምህረቱን እስቲ ንገረኝ። ዓመተ ምህረቱን በመጽሐፌ ላይ ማርያም በዚች ዓመተ ምህረት ተወለደች ብሎ የተጻፈ ነገር የለም። ቢያንስ ከኢየሱስ ክርስቶስ ልደት ወደ ታች 30 ወይ ማርያም እንግዲያ ቆይ ከመቼ ዘመን ጀምራ እንደመጣሽ መቼ ዘመን እንደተወለደ ሳታውቅ እንዴት ታወራለህ? ዘመንን ሳታውቅ አንተ። ይሄ ነው እኮ አሁን ያለው ችግር። እንግዲህ ያለ በምን ነው እያወራህ ያለ ካላወቅህ አንተ? ማርያም የነበረች አልኩ እኮ አሁን እኮ እየሰማሁ ነው። ቀጥል። እየሰማኝ ከሆነ ማርያም የተገኘችው በቤተ መቅደስ ውስጥ ተገኝታ ነው አይደል? መልአኩ ተገልጦለት የምስራቹን ያበሰራት። ቢያንስ በዛን ጊዜ በቤተ መቅደስ ውስጥ ልትኖር ከመቼ ጀምሮ? በስንተኛው ክፍለ ዘመን ከመቼ ጀምሮ ንገረኝ። እዚህ ጋር ጣልቃ ልግባ። አይውላችሁ አሁንም ተደራርባችሁ ሌላ ሰዎች እንዳትገቡብኝ። ጥሩኛ እየተወያየነ ነው እንድትስተካከል ብዬ ነው። ይቺ ቤተ መቅደስ ውስጥ ማርያም አይደለም። አይ መርጌታ ሰውየው እናንተን አቋርጦ እኮ ወያያለሁ ብሎ ገብቷል። በእናንተ መካከል አይደለ? አቋርጦ እናንተን ገብቷል። ስለዚህ እሱና እኔ እንጨርስ። ታች ላይ የሚያዳምጡ ሰዎች ስላሉ ማርያም ቤተ መቅደስ አልገባችም። ይሄን ነው እኮ ጎበዝ። ማርያም ቤተ መቅደስ ያው ራሱ እያለ እኮ ነው ቤተ መቅደስ ገብታለች እያለ ነው የንጉሱ። እናንተ በእናንተም ተናበቡ እንጂ የንጉሱ እኮ ገብታለች እያለ ነው። እኔ ስለ ቤተ መቅደስ አይደለም ያወራሁት። መቼ ዘመን የነበረች ስለው
አሁን እኛን ለመለያየት ነው ወይስ የአንተ ጥያቄን ለማስረዳት ነው ወይ እኛን ለመለያየት ነው? በቃ ማንም ይሁን ማንም ጥያቄው ለጥያቄው እሺ እኔ ሚውት አድርጌ ልስማችሁ። ስለዚህ እናንተ አውሩና ስጨርሱ ከኔ ጋር የምታወሩት በእውቀት ነው። አንደኛ በውሸት አይወራም እኔ ጋር። አሁን እኛ እንወጣለን፣ ቀጥሉ። እኔና የንጉስ ልጅ እንወጣለን። የንጉስ ካህናት እናንተ ቀጥሉ፣ ጨርሱ፣ ችግር የለው። ግን የንጉስ ካህናት በስንት ዓመተ ምህረት ነው የነበረው? ይኸውልህ መማር ጥቅም አለው። ስህተት ሲፈጠር ዝም የምንል ከሆነ እኛን ያስጠይቀናል፣ ቤታችን ነው። ስለዚህ አሁን ቀጥሉ። የሆነ ስህተት ሲፈጠር አሁንም ጣልቃ ገባለሁ፣ ቀጥሉ። ችግር የለም። እኔ አንዲትም ስህተት ስለማልናገር። ስለዚህ ወንድማችን የንጉሱ ምንድን ያልከኝ እመቤታችን ቤተ መቅደስ ገብታለሽ፣ ይሄን አምነሃል። እሺ እሱን እንተወው። በስንት ዓመተ ምህረት ነው የነበረሽ? ዓመተ ምህረቱን ንገረኝ፣ ክፍለ ዘመኑን ንገረኝ፣ እመቤታችን የመጣሽበትን። ይሄው ሚውት ላድርግና ልስማ። ቀጥል መሪጌታ። ይቅርታ ከርዕሱ እየወጣ ነው። ከርዕሱ እየወጣ መድኃኒዓለም የሆነ ከርዕሱ እየወጣ ይጠይቀው። ከርዕሱ አልወጣም። አትጨናነቁ። ዛሬ ተይዛችኋል። ከኔ ጋር ነው እያወራችሁ። የፈወሰችው ማርያም ናት። ከርዕሱ እየወጣ እስከፈለጋችሁት ሰዓት እኔ ወያያለሁ። በፈለጋችሁት ርዕስ እስከፈለጋችሁት ሰዓት እስከፈለጋችሁ ደቂቃ እናንተ ካላወራችሁ አልወርድም። አሁን ርዕስ አልለቀቅንም። እያወራን ያለ ስለ ማርያም ነው። ስለዚህ እኛ እንረጋ። እሺ የንጉስ ካህናት ከጨረሰ ወደ ቆሞስ ይሄዳል። ችግር የለም። አሁን ሁለታቸው ይጨርሱ። የንጉስ ካህናት እሺ የንጉስ ካህናት መቼ በስንት ክፍለ ዘመን በስንት ዓመተ ምህረት ነው እመቤታችን የመጣሽ? መልስልኝ። ከመጽሐፍ ቅዱስ ማስረጃ ከፈለከው መጽሐፍ አውጣና አሳየኝ። ይኸውልህ እኔ በዚህ ላይ የምናገርህ በታላቁ መጽሐፍ ነው የምናገርህ። በመጽሐፍ ቅዱሳችን ላይ ዓመተ ምህረት የነ ሐዋርያትንም የጌታ ኢየሱስ ክርስቶስንም ዓመተ ምህረቱ ይሄ ነው ያ ነው ብሎ የተቀመጠ የለም። ነገር ግን በቤተ ክርስቲያን ታሪክ ማስቀመጥ ከተፈለገ ያስቀምጣለሁ። እኔ ስለ ጌታ ስለ ኢየሱስ ክርስቶስ ነው እንጂ ዕውቀት ያለኝ ቅድም መርጌታ ሲናገሩ እንደነበረ ስለ ማርያም ብዙም ዕውቀት የለኝም ብዬ ስለ ግን በመጽሐፍ ቅዱስ ከተጻፈ ውጪ የተጻፈለትን አላምንም። በመጽሐፍ ቅዱስ ላይ ከተጻፈለት ውጪ ሌላ ሰዎች የጻፉለትን ተረት ተረት ነው ብዬ ስለሚቀበል እሱን ነገር አላምንበትም። አመሰግናለሁ። በቃ ተው ተግባብተናል። አላውቅም ካልከኝ ወይ ሌላ ሐሳብ እንሂድ። አስጨርሰኛ። አስጨርሳለሁ። እሺ ባጭሩ ስለተረዳሁ ብዬ እንጂ ሂድ። እሺ ቀጥል። እኔ እኮ ዝም ብዬ ነው አይደል የሰማው። ስለዚህ ዝም ብለህ ስማ። እኔ በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ያለው 66ቱ መጽሐፍ ላይ ከተጻፈለት ውጪ ሌላ ስለ እርሷ የተጻፈውን ተረት ተረት ስለማልቀበል ዓመተ ምህረቱን ይሄ ነው፣ የሞተችበት ይሄ ነው፣ የተቀበረችበት ይሄ ነው፣ የተነሳችበት ይሄ ነው፣ ከስዕሏ ላይ ደም ተንጠባጠበ፣ ጠበል ተንጠባጠበ የሚለውን ስለማልቀበል አላምነውም። ስለ ቤተ መቅደስ ውስጥ መኖር አለመኖር አስጨርሰኛ መኖራን መንጠባጠብ ከሄድን ደግሞ ሌላ ርዕስ ነው የሚሆን። እያንዳንዱ ርዕስ ዋኔ ስለምነግርህ ውይይት ስለሆነ ደም አንጠባጠብ ካልከኝ ሌላ ርዕስ ነው፣ እንሄድበታለን። አሁን እያወራን ያለ ስለ ማርያም ወደ ደመ ሸርነ ቀጥል። እሺ ስጨርስ ንገረኝ። አዎ ስለዚህ በመጽሐፍ ፖለቲካ ግን አሰራሽ ወይ ፖለቲካ እኮ ለፖለቲከኞች ትተናል እኮ አለቀ እኮ። ይሄ ፖለቲካ አይደለም እኮ። በመጽሐፍ ቅዱስ ላይ ማርያም መልአኩ ገብርኤል መጥቶ የምስራቹን እንዳበሰረለት ወንድ ልጅን ትወልጃለሽ እንዳለ ከሷም የሚወለደው ደግሞ የዓለም መድኃኒት እንደሚሆን እንደተነገረለት ባጭሩ የተጻፈውን በማቴዎስ ወንጌል ምዕራፍ 1 ላይ ያለውን እንጂ ከዛ ውጪ የተጻፈለትን አንቀበለውም። ምክንያቱም ስለ ጴጥሮስም ስለ ያዕቆብም ስለ ጳውሎስም ሌላ እኔ ላውራ ወንድማችን። መቼ ተናግሬ ነው የምታወራው? መቼ ተናግሬ ነው የምታወራውና ታወራለህ። ስለዚህ አሁን ደቂቃ እያዝን፣ እንደዛ ከሆነ ደቂቃ እያዝልን። አሁን አንተ ቢያንስ ብዙ ሰዓት ነው ያወራኸው። ቃል በቃል ውይይት በቃል በቃል ከሆነ ቃል በቃል እሺ፣ እኔ ላቁም። እስኪ አንተ አውራ ላቁም። አዎ እኔ ግን ትንሽ ነው የማወራው። ያንተን ያላወራም ወንድማችን ምንድን ነው ያለኝ? እመቤታችን መቼ እንደመጣሽ አይታወቅም፣ በመጽሐፍ ቅዱስም አልተጻፈም ብሎ አወራ። እንግዲህ አዲስ ኪዳንና ብሉይ ኪዳንን ለይቼ አላውቅም ብሏል። እንግዲህ ይሄ ማለት ምንድነው? በአዲስ ኪዳን ነው እመቤታችን የመጣሽ ወይስ አላልኩም?
በብሉይ ኪዳን አስጨርሰኝ። ኧረ አላልኩም። በብሉይ ኪዳን ማታሰሪ ከሆነ በእንደዚህ አይነት ውይይት ስለ ማርያም የተጻፈ አንድም ቦታ የለም ነው። በብሉይ ኪዳን እሺ፣ ላሳይህ ላሳይህ አንድም ቦታ የለም። እሺ ያሳየኝ። መጽሐፍ ቅዱስ ላይ ስለ እመቤታችን የተጻፈ የለም ብሎኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 40 ላይ ያወጣልኝ። ስለ እመቤታችን ነው ያልኩት። በብሉይ ኪዳን 39ኙ ብሉይ ኪዳን ውስጥ ብሉይ ኪዳን ላይ ተጽፏል። መቼ አልኩኝ እኔ? ብሉይ ኪዳን ላይ ተጻፈ መቼ ብያለሁ እኔ? ይኸውልህ አንተ እኮ በመቼ ዘመን እንደመጣሽ አይታወቅም ነው ያልከኝ እንጂ እኔ እኮ ብሉይ ኪዳን ተጽፏል መች ብዬ መች ወጣ ከቃሌ። አንተ ግን አይታወቅም መቼ እንደሆነ አልከኝ። ዘመኑ በብሉይ ኪዳን ላይ ስሟ ካልተጠቀሰ በብሉይ ኪዳን ላይ ስሟ ካልተጠቀሰ አልነበረችም ማለት ነው። ይሄንን ይመን በብሉይ ኪዳን አልነበረችም። አንተ እኮ ነው ያልክ፣ መጽሐፉ አላለም። አንተ ነው ያልክ። አሁን ለምታወራው ነገር አንደኛ ከታች ከላይ መርገጥ አይደለም። እኔ ጠየቅኩ ጥያቄ እመቤታችን መቼ ነው የመጣችው ወደ ማርያም እያልክ ምን ነው አንዳችሁ ማውራት አትችሉም? ቤተሰቦች ስለ ማርያም እኮ ነው እያወራ ነው ያለ። ማርያም ስናወራ ርዕሳችን ስለ ማርያም ስለ ኢዮብ ቁስል ነው። ከርዕሳችን ያልወጣውም አንደኛ። ሁለተኛ ተደጋግፋችሁ በማዕከል የምትገቡ ከሆነ ይወርዳለሁ። በአጠቃላይ እስካሁን የተወያየንበት ያልበሰለ ወሬ ነው እያወራችሁ ስላለ እዚህ ጋር ይቅርታ፣ ስለ ማርያም ስለመጣችበት የዘመንና የት እንዴት ነው ሰላም አሉ ስለፈወሰች ነው አይደል? አንድ ሰው አቅም ያለው ሰው መወያየት የሚችል ሰው ካልሆነ መወያየት አለበት። ማንም የተነሳ ብሎ የሚጨፍር ከሆነ አልሰማም። እኔ እንትን ማውጣት ነው የሚፈልገው ከርዕስ ለማውጣት ስለፈለገ አንዳችሁ የውይይት አቅም የላችሁም። አንዳችሁ አሁን 5 ሰው ነው ከኔ ጋር ተወያየ። አንዳችሁ አቅም ሳይኖራችሁ ኦርቶዶክስን አትክሰሱ። ስለዚህ አቅም ሲኖራችሁ የውይይት ርዕስ ሲኖራችሁ መርጀት አንዴ ላውራ ባኮት መማር አትበሳጭና። አሁን እኮ ጥሩ ነው እኮ ያስከው። አንተ እኮ ጎበዝ ነህ፣ በጣም ተደንቄብሃለሁ። እንዲያውም ጥሩ ነህና ግን ምንድነው አሁን የዘመን ቀመር ላይ ገባሃል። የዘመን ቀመር ላይ አይደለም እኛ አሁን እያወራን ያለ ነው፣ ትምህርት ላይ ራሱ ነው ያመጣው። እኔ አይደለሁም። አሁንም ወደ ዘመን ቀመር አልሄድም። ያመጣው ራሱ ነው፣ እኔ አይደለም የጠየቅኩት። እዛ ውስጥ ገባህብን። ስለዚህ መርጌታ ለምታነሱት ርዕስ እኔ በምታወሯት ርዕስ ነው የምሄደው እንጂ እሱ ነው የንጉስ ነው ምንድነው ያለኝ በዛን ዘመን አልነበረሽም ብሎ ዘመን ያመጣብኝ እሱ ነው እንጂ እኔ አይደለም። በኢዮብ ዘመን አልነበረሽም አለኝ። እሺ እንግዲህ በመቼ ዘመን የነበረ ዘመኑን ንገር ያልኩኝ እንጂ ከርዕስ አልወጣባችሁም። አሁንም ደግኜ እነግራችኋለሁ። አንዳችሁ አቅም ያለው መወያየት የሚችል ሰው ያወያየኝ። 10 የምትገቡ ከሆነ እኔ በቃ እስካሁን እያወራችሁ በነበረው በአጠቃላይ ውሸት ነው። እሺ እናመሰግናለን። አሁን አንዳችሁ ከማን ጋር ነው ወያይ ንገሩኝ። ቆይ ከማን ጋር ነው ወያይ? በሰል ያለ ሰው እንዲያው አሁን ሲያወሩት የነበሩት ሳይሆን ከማን ጋር? እሺ በሰል ያለ ማንን? ተቆሞስ ጋር ከመምህር ጌታ በቃ እንግዲህ ቆሞስ እንደምን አደሩ? ከቆሞስ ጋር እናውራ። ሌሎችም ይውጣ አድርጉልኝ። እሺ ቆሞስ እንደምን አደሩ? እግዚአብሔር ይመስገን። አዎ በጣም አመሰግናለሁ አባቴ። ቅድም ያወሩት ቃል ትንሽ የህፃናት ስለሆነ ከእንግዲህ በኋላ ግን ከኔ ጋር እንደ ትልቅ ሰው እናውራና ወደ ርዕሱ እንመለስ። የትልቅ ሰው ወሬ እንዲያወሩ ይፈልጋለሁ። ጥያቄም ካለ ትጠይቁኝ። በጣም ጥሩ። እሺ ግን ምነግሮት እስከ መጨረሻ እስከምንለያይ ወይ ልጨርስሎትና ቆይ ቆዩ እንዴ እስከምንለያይ ድረስ አይ ሐሳቤን ልግለጽሎትና እኮ ወደ ውይይት እንድንገባ ብዬንላ አይደለም። አዎ እኔና እሱ አንደኛ የምናወራው በፍቅር ነው። ሌሎችም ይውጣርጉ የምንወያየው በፍቅር ነው። ሁለተኛ ደረጃ እኔ አሁን ለምጠይቁት ጥያቄ መልስ ለሚጠይቁት ጥያቄ መልስ ነው እንጂ ሌላ ፖለቲካ እንዳይሰሩ እኔም አልሰራም። አሁን ጥያቄ ጠይቆታለሁ። ስንወያይበት የነበረው ርዕስ ጥያቄ ጠይቆታለሁ። ጥያቄ ይመልሳሉ? ጠይቀውት ምክንያቱም ርዕሱ የቤቱ አይደለ እሺ መጠየቅ ከፈሩ ይጠይቁኝ። መጠየቅ ከፈሩ በኋላ ይጠይቁኛል። ይኸውልዎት መምህር የምጠይቆት ስለ መጽሐፉ ነው። ቆሞ ስለሌላ ሳይሆን ስለ መጽሐፉ ነው። ስለ ቅዱም መጽሐፍ ነው እኮ የምጠይቆት ሌላ አይደለም የምጠይቆት እኮ ነው። መልካም እሺ ጠይቁኝ። አዎ በጣም ጥሩ። ለምሳሌ አሁን ቅድም ያመጡልኝ መጽሐፍ የታተመው ከየት እንደሆነ ማን እንዳተመው አንደኛ አይታወቅም። ሁለተኛ ደረጃ እነ አባ ጡመልሳን ነው። አሁን ሰዓታቱን ትክክለኛውን ሰዓታት ያተሙት ማን ናቸው? በኦርቶዶክስ ቤተክርስቲያን እና አባ ጡመልሳን ናቸው። ግን ቅድም እንደነገርኩት ተፈሲ ማርያም እሶት ካወጡት መጽሐፍም እንዳለው ሁሉ ከኛ መጽሐፍም አለ። ይሄ ያስማማናል። ቅድም ያወጡት መጽሐፍ ግን ለሌላ ቦታ አይጠቅምም
አትጠቀሙበት። ለምን ከተባለ እና አባጡ መርሳን እና ገብረ ስላሴ ናቸው ይሄን መጽሐፍ እያተሙት የቆዩ። ከዛ በተረፈ ግን እንደነገርኩት ቅድም ያወጡት መጽሐፍ እንዲያው ዝም ብሎ ተራ እንትን ነውና በተራ ነገርም የመወያይ ስለማልችል ነው። አሁን ይቀጥሉ። ጥሩ። በመጀመሪያ በዚህ እንተማመን። እኔ በሰፊው አድርጉኝ ማይ በሰፊው አድርጉኝ። በመጀመሪያ ደረጃ ይሄን እንየው። እንግዲህ አሁን መቼም ሌላ ሰው እንዳላሳተመው ዝሮ ጦመ ልሳን አውቃለሁ። ጦመ ልሳንም መሳታትም ቅዳሴም አውቃለሁኝ። ያው ደብረ አባይ ነው። ይሄም ደግሞ ባታ ደግሞ እዛም ይታተማል። ምክንያቱም እዛ አብነት ትምህርት ቤት ስላለ ይሄ የሚለው መጽሐፈ ሰዓታት ነው የሚለው በግዕዝ ያው እንደተተረጎመ ይናገራል። እዚህ ጋር የሚለው አዘጋጅ መጋቢ ኅሩይ የማነ ብርሃን ጌታቸው የዳግማዊ ምኒልክ መታሰቢያ ታይካ ነገስት ባታ ለማርያም ገዳም መንፈሳዊ አዳሪ ትምህርት ቤት ይላል። የቅዳሴ መምህር ናቸው። በመቼ ታተመበት አዲስ አበባ ታተመ ይናገራልና ይሄ የሚያውት ማለት ነው። ይሄን መጀመሪያ እንግዲህ እኔ እንዳላሳተምኩት ማወቅ አለበት። ከዛ መረጃው ራሱ ይሄ አሁንም የራሱ ነው የሚያሳየው። ራሱ ምናልባት ሰዎቹም ሊያውቋቸው ስለሚችሉ መምህሩ ማን እንደሆኑ የሚታይ ነው። የሚታወቁ ሰዎች ናቸው እነኚህ በጣም የቤተ ክርስቲያን አባቶች ናቸው። ተማሪዎቻቸው ናቸው እነዚህ የሚታዩ ማለት ነው። ይሄ ከመጽሐፉ ጋር አብሮ እንትን ስላለ ነው የማሳየውት። ይሄ ነው በቃ ይሄ የሚታየው ማለት ነው። ይሄን አላምንም ካሉ እንግዲህ ምንም ማድረግ አንችልም። ስንት ጊዜ እንደታተመ ራሱ ምንድነው የሚለው 6ኛ ጊዜ ታትሟል ይሄ መጽሐፍ። የሚገርመውት ማለት ነው በጣም ገዥ አለው ማለት ነው። ይሄው ሎት የሚታየው ማለት ነው። ይሄን ማመን አስፈላጊ ነው። እንግዲህ ይሄ እሳቸው ይሄ ማነ ኅሩይ ማለት ይሄ አዘጋጅ መጋቢ ኅሩይ የማነ ብርሃንን ከካዷቸው ምንም ማድረግ አንችልም። እኛ ዙሮ ግድመኗቸው አንልም። መጽሐፍ ወደዚህኛው ስንመጣ ይሄ ነው ተፈሰይ ማርያም ሰርጓር ወሌው የሚለው ይሄ ነው እንዲህ ያለ ነው የሚሄደው። ይሄን አሳይቼዎታለሁ። እንግዲህ ይሄን አላምንም ካሉ ምንም ማድረግ አንችልም። ዋናው ትልቁ ነገር አሁን መልሱኝ መምህርዬ ተባረኩ። እንግዲህ መጽሐፉን እኔን አሳይቼዎታለሁ። መጽሐፉ ይሄ ነው። እሰማለሁ አይደል? ይሰማል። በደንብ እሰማለሁ። በጣም ጥሩ። መጽሐፉ ይሄ ነው። እንግዲህ የመርጌታም ጥያቄ ወይም የቤቱ ርዕስ ምንድነው? ኢዮብ በታመመ ጊዜ የፈወሰችው ማርያም ናት ነው ዋናው ትልቁ ነገር። እንደውም ተፈሴ ማርያም ሰርጓሮ ወሌዊ ተፈሴ ማርያም ወለተ ዳዊት ስንቃይልና ሙካፈ ስለቱ ለኢዮብ አመመ ቁስሉ ደው ይላልና ይሄ በዘመንም አሁን ትልቁ ጥያቄያችን ምን መሰለውት መምህርዬ? አንደኛ በዘመን አይገናኙም። በዘመን እንደሚታወቀው ብዙ ሊቃውንት የሚስማሙበት ኢዮብ በአብርሃም ዘመን እንደነበረ ብዙዎቹ ሊቃውንቱ ይስማማሉ። እንደውም የኢዮብ መጽሐፍ ከዚህ መቶ ከአምስቱ ወይም ኦሪት ተብለው ከተጻፉት ከነዘ ፍጥረት ከነሁሉ ወደ ኋላ የተጻፈበት ምንድነው? የጥበብ መጽሐፍ ስለሆነ የጥበብ መጽሐፍ ከጥበብ መጽሐፍ ጋር በሚል እዚህኛው ታተመ እንጂ በአብርሃም ዘመን የነበረ እንደሆነ ኢዮብ ይታወቃል። በታሪክም ብዙ ሊቃውንቶች የሚስማሙበት ነው። ብዙ አለ። አሁን ይሄ ስለ ይሄ ብቻ ስላልሆነ ብዙ አለ። ስለ አሁን ደራሲው ይሄን ብቻ አይደለም ብዙ ደርሷል። ያዕቆብን ደግሞ በዛ በላባ ቤት በነበረ ጊዜም የረዳሽው አንቺ ነሽ ይላል። አብርሃም እንግዲነቱም አንቺ ነሽ ይላል። የአቤል መስዋዕቱም አንቺ ነሽ ይላል። ብዙም ይላል። ብዙ አሁን ማውጣት እንችላለን። እያንዳንዱ መዘርዘር እንችላለን። በዘመንስ ይገናኛሉ ወይ? በዛ ጊዜ ነበረች ወይ? አሁን የፍጡር ጸሎት ይሰማል አይሰማም? እሱ ሌላ ራሱን የቻለ ነው። ግን በዘመንስ ይገናኛል ወይ? ይሄን እንዴት ነው ይሄን ያለ?
ሌላው እኮ ብዙ አለ። አሁን ለምሳሌ በጣም በሚገርም ሁኔታ መምህርዬ ምን አለ መሰለህ ሰላም ለስልኪ አፈ ማህያዊ በጼሬና ወግብጽ ዘሐወዘት በሕሳዊና ለመጸባዊ ማቴዎስ እንተረሰኪ ወንጌላዊ ይላል። ወንጌላዊን እንኳን ወንጌላዊ ማቴዎስን ወንጌላዊ አድርገሽ የመረጥሽው ያው እና አንቺ ነሽ ይላል። ይሄስ አሁን እንደዚህ አይነቶች የሐዋርያትን የመመልመል ወይም ደግሞ የመምረጥ ሁሉ እመቤታችን እንደሆነች ይነገራል። እና ይሄ ትክክል ነው ወይ? የዋናው ርዕስ ስንነሳ ግን በኢዮብ በዛ በቁስሉ መጽሐፍ ኢዮብን ስናነብ ኢዮብ የራሱን ታሪክ እናያለን። እግዚአብሔር እንዴት መጨረሻ ላይ እንዴት እንዳትረፈረፈው እንዴት እንደረዳው እንዴት እንዳገዘው ግን በቁስል ደግሞ እንዴት ተመታ ከዛ ከሶስቱ ጓደኞቹ ጋር እንዴት እንደተነጋገረ ሁሉ መጽሐፍ ቅዱስ ቁጭ ብሎ ስለሱ ይናገራል። በዛ ጊዜ ጸሎቱን የሰማሽው አንቺ ነሽ የፈወሽው አንቺ ነሽ ማለት ይሄ ያስከዳር ወይ መምህርዬ? እንደው አንዳንዴ እውነት ማንም ያሳተመው የመጽሐፍ ይሁን ችግር የለም ሐሳቡ እኛ በህው በሳታቱ ወይም ተጧጧት በተፈሴ ማርያም የምንለው ነው ሁሉ ጊዜ መቼም አዲስ ነገር ስላልሆነ ማለት ነው። ስለዚህ በዘመንስ ይገናኛሉ ወይ ደሞስ እንደዛ ነው ወይ ነገሩ? ይሄን እርሶ ይፍቱልን እንወደውታል። አመሰግናለሁ። ነገሩት በአጠቃላይ እሺ፣ የኔም ድምጽ ይሰማችኋል አይደለ? በጣም ጥሩ። ስለዚህ ከመጀመሪያው ጀምሮ ሶት ያሉኝ ጥሩ ነው። ያ መጽሐፉን አሁን ማለስማማበትም ያ መጽሐፍ መንገደኛም አህያ ሻጭም ዶሮ ሻጭም ከፍተ ጠባቂም በሚያሳትመውን መጽሐፍ እኔ አልተቀበለውም። ያን መጽሐፍ ማላቀውም ግን ወደዛ አልገባም። ያ መጽሐፍ መቀበል አለመቀበል ሳይሆን ክርክራችን ቃሉ ላይ ስለሆነ ክርክራችን ወደ ቃሉ ነው የምሄደው እኔ። ምክንያቱም በኦርቶዶክስ ብዙ ሰዎች የሚያሳትሙ ሊኖር ይችላሉ። እኔ የምቀበለው ቤተክርስቲያን የምትቀበለው ሰው ሊኖር ይችላል። ስለዚህ በዛን ሰዓት ማርያም ነበረሽ ወይ የተባለ ድርሰቱ የተደረሰ በዛን ሰዓትም አይደለም። ድርሰቱ መቼ የተደረሰ ከተባለ አሁን ነው የተደረሰ። በዛን ሰዓት በኢዮብ ጊዜ አይደለም አባ ጊዮርጊስ የተደረሰው። ግን ሲደርሰው እንዴት ብሎ ነው ከተባለ በመንፈስ ቅዱስ ተመርቶ። መንፈስ ቅዱስ ስለ ድንግል ማርያም ያውቃል ወይ? አዎ መንፈስ ቅዱስ ቅሩብ እግዚአብሔር ለየዋሃነ ልብ ብሎ ዳዊት እንደተናገረው ለደጋጎች ሰዎች እግዚአብሔር ቅርብ ነው። እስካሁንም ድረስ እግዚአብሔር አለ። እግዚአብሔር ማን? እግዚአብሔር መንፈስ ቅዱስ ገልጾለት ጥሩ ነው። ቅሩብ እግዚአብሔር ያለውን መንፈስ ቅዱስ በሰዎች ላይ እንደሚገለጽ ነው። አይ ነው ሰዓታት በመንፈስ ቅዱስ እንደደረሰው ነው። መንፈስ ቅዱስ ለመደረሱ ሰዓታት የሚባለው መጽሐፍ በመንፈስ ቅዱስ ለመደረሱ ማስረጃ ይስጡን። በዛው ማስረጃ በመንፈስ ቅዱስ ለምሳሌ በጣም ጥሩ ማስረጃ ላውጣልዎት። እንግዳማ እሺ ማስረጃውን ላውጣልዎትና በቪዲዮ አውጥቼ ነው ማሳየት። ስለዚህ በመንፈስ ቅዱስ ነው የደረሰው። እስከዛ ማብራሪያ ዋው እስኪ በመንፈስ ቅዱስ ለመደረሱ ማወቅ አለብን። ለካ በመንፈስ ቅዱስ ነው እንዴ የተደረሰው ይሄ ሰዓታት ላይና ሰዓታቱ ላይ ያወጡትን ሰዓታት አሁን ያወጡትና ሰዓታቱ ላይ እናወጣዋለን በመንፈስ ቅዱስ እንደደረሰው። አይ ከመጽሐፍ ቅዱስ ነው የምንፈልገው። ከመጽሐፍ ስለ ሰዓታት አይደል እያወራን ያለ? ወደዛም እሄዳለሁ ችግር የለም። እያወራን ያለ ስለ ሰዓታት ነው አይደል? ሰዓታቱ በመጽሐፍ ቅዱስ ነው መመዘን ያለበት። ሰዓታቱ በመጽሐፍ ቅዱስ ነው የሚመዘነው። በመንፈስ ቅዱስ ተደርሷል ለማለት እርግጠኛ ምን ሆነው በቃሉ ውስጥ ስናገኝ ቤተክርስቲያኗ ሰዓታትን መጽሐፍ ቅዱስ ነው ብላ ነው የምትጠቀምበት ወይስ ሰዓታት ነው ብላ ነው የምትጠቀምበት? ይንገሩኝ እስቲ። ሰዓታቱ መጽሐፍ ቅዱስ ነው። መጽሐፈ ሰዓታት። አዎ እየተወያየን ያለንሳ ስለ መጽሐፍ ቅዱስ ነው ስለ ሰዓታት ነው? ሰዓታት ከዋልድ መጽሐፍቶች አንዱ ነው። እሱ እኮ ተረድቶኛል። አሁን እያወራን ያለ ስለ ሰዓታት ነው ስለ መጽሐፍ ቅዱስ ነው እኮ? ስለ መጽሐፍ በመጽሐፍ ቅዱስ እየመዘነው ነው ሰዓታትን። ስለዚህ በመጽሐፍ ቅዱስ በጣም ጥሩ። በመጽሐፍ ቅዱስ መመዘን አለብን ነው ብለን የተወያየ ነው ወይስ ስለ ሰዓታቱ ነው እያወራን ያለነ? በመጽሐፍ ቅዱስ ነው እየተመዘነ ያለው። አሁን ስተት እየመዘነው ነው። እኔ እኮ እያብራራ ነው። ትክክል ነው አይደለም ብያለሁ መስሎኝ ነው። ቆይ አንዴ መርጌታ ላውራ። ቆይ ያዳምጡ። ቆይ ኢዮብን ከቁስል ፈወሰችው የሚለው በመጽሐፍ ቅዱስ ሲመዘን ትክክል አይደለም እያልን ነው።
ለምን ከተባለ ወደ ሌላ ርዕስ ገቡ እኮ አሁን ተመልሰው ትምህርቱም ስህተት መርጌታ ነው። አንድ ላውራ ደግሞ በመንፈስ ቅዱስ ነው አባ ጊዮርጊስ ዘጋስጫ በመንፈስ ቅዱስ ተመርቶ ከጻፈው እስኪ ማስረጃው ከመጽሐፍ ቅዱስ ለምሳሌ ሌሎችን መዋልድ መጽሐፍቶችን በአጠቃላይ በመንፈስ ቅዱስ ተመርተው የጻፉት ማስረጃ አስጠን ነው ያለው። እሺ ላውራ። አሁን ርዕሱንም ከታች ከላይ እያስረገጣችሁት ነው። ጥያቄውም ስትጠየቁ ሌላ ታች ላይ እየረገጣችሁ ነው። ለምትወያዩበት ርዕስም ደግሞ አንድ የኔ ሳላወራ ያዝ ያዝ እያረጋችሁ ነው። አሁን ቆመስ እስከሚጨርሱ አንድም ቃል አልተናገርኩም። እኔ ከተናገርኩ በኋላ እናንተ ጥያቄ ትጠይቁኛላችሁ። እኔ ጣልቃ የገባውኝ እኮ ተላለፍክ እኮ አንተ። ስለዚህ እሳቸው ሲናገሩ የማይተላለፉባችሁ እኔ ስናገር የምትላለፍባችሁ ከሆነ በምንም ታሪክ ሰዓታትን በመንፈስ ቅዱስ ተደርተው አልጻፉትም። በመንፈስ ቅዱስ ተደርተው ቢጽፉት ኖሮ አረ ላውራ በመንፈስ ቅዱስ ነው ኢዮብን የፈወሰው እግዚአብሔር ነው ነበር የሚለው። አረ በመንፈስ ቅዱስ ነው ላውራ። ማካችሁ ካላስወራችሁኝ አውሩ። እኔ የማወራው ለሚሰማኝ ሰው አንደኛ ማስረጃ አውራ ነው። እኔ አበባሌ ማስረጃ ነው እየተናገርኩ ያለው እኮ ስለ ማስረጃ ነው። ሰዓታት ላይ መንፈስ ቅዱስ የለም አላችሁኝ። ከሰዓታት ላይ በመንፈስ ቅዱስ እንደተመሩ ላሳያችሁ አልኩኝ። መጽሐፍ ቅዱስ ንቀላ ወይ መንፈስ ቅዱስ የለም መርጌታ አንድ ነገር የምነግሮት የመወያየት ፍላጎት አለዎት ወይስ እንዲያው ዝም ብላችሁ እናንተ ብቻ የማውራት ነው ፍላጎታችሁ? ለምን ነው የምታንገራግረኝ? እኔ እኮ አሁን እኮ የምታንገራግረኝ ለምንድን ነው? እኔ እኮ እየተወያየሁ መሰለኝ። ስትስት ዝም ብለህ ስትስት አንድም አልሳትኩም። ሳትክ እንጂ በመንፈስ ቅዱስ ነው የተጻፈው አልክ እኮ። በመንፈስ ቅዱስ ምን የተጻፈው እያልኩ ምን ነው ማሰሙኝ? ምንድነው ሰዎች? እኔ እኮ እንደ ትልቅ ሰው መስላችሁ ነው እያወራችሁ ያለ። ስታወሩ እየሰማችሁ ነው። የማስረጃ ሰው መርጌታ አወራ ትንሾች ልንባል መርጌታ ዝም ስንል ትልቅ ልንባል ከሆነ እኔ እየሰማችሁ ስለቆየ አሰሙኝ ስላላችሁ እኮ ነው እንደዛ ያልኳችሁ። ሌላ አይደለም እኮ እየሰማችሁ ስላልሆነ እኮ ነው። አንድ ድል ስትሰሙኝ ነው የምሰጣችሁ እኮ። እሺ እንግዲህ ማውራት ካልቻልኩኝ ጊዜ ማባከን ስለሚሆንብኝ ቤተሰቦቼ ለምንድን ነው እንዲያልክ ከተባለ ቅድም የንጉሱ ምን አለኝ? የንጉሱ ካህን አይ ሰዓታትን አላቀውም መጽሐፍ ቅዱስን ነው አለኝ። አይ እንደዛ ከሆነ ምንድነው ካልኩት ስለ ሰዓታት ብቻ ተወያዩ አለኝ ቅድም። እሺ ስለ ሰዓታት ስል ደግሞ አሁን ደግሞ መጽሐፍ ቅዱስ ላይ እንሂድ አላችሁ። ደግሞ አሁን እኮ በጣም በ10 ቦታ ሲይዛችሁ ታች ላይ እየረገጣችሁ ቢሰሩ መወያየትም እየቻላችሁ አይደለም። እኔ እሺ ተናገር ነው ሳቅ ነው እየመጣ ስለሆነ አንድ ድል እኔ አሁን መማር በጣም አደንቃለሁ ማለት እስካሁን ከተከራከሩት እንደዚህ አቋም ይዞ እንትን ያለ የለም፣ ታግሶ እንደዚህ የቆየ የለም። በጣም አደንቃለሁ። ይሄ በቃ ጥሩ ነው። ነገር ግን አሁን አንተ ምንድነው መሰለ መሆን ያለብህ የቤቱ ርዕስ አለ። እኛ እያልን ያለነው ኢዮብን ማርያም ፈወሰችው የሚለው ርዕስ ላይ ነው አይደል? በመጽሐፍ ቅዱስ እይታ ውስጥ ነው ይሄን እየመዘነ ያለው። በመጽሐፍ ቅዱስ ነው የእግዚአብሔር ቃል ይላል ወይ የሚለውን ነገር ነው እንድናየው ሁላችንም እንድንመማር ነው የፈለግነው። ምክንያቱም እዚህ ቦታ ላይ አሁን አንተ ብቻ ማሸነፍን አትየው፣ ተው። ስለማሸነፍ ስለ ሊቅነትም ተው። ሊቅ እግዚአብሔር ብቻ ነው። የጥበብ ሁሉ ምንጭና የጥበብ ሁሉ ባለቤት እግዚአብሔር ነው። ትልቅም እግዚአብሔር ነው። ስለ ትልቅነትም ብዙ ጊዜ እንትን ባትል ዳይሬክትሊ ወደ እንትኑ ነው። አሁን አንተ ከማስረጃ ጋር እኛ ማስረጃ ነው የዚህ ማስረጃ አለ ወይ ጥያቄ ነው የጠየቅ። በማስረጃ እንድትሞግተን ነው የምንፈልገው እኛ። ማስረጃ እንድታቀርብልን ነው የምንፈልገው እኛ። ቆይ አስጨርሰኝ። ለሰጠኝ አስተያየት አመሰግናለሁ። አስጨርሰኝ። ስለዚህ በመጽሐፍ ቅዱስ እኛ እኮ ትውልዱን የበረዘ ነገር አለ፣ የስተት ትምህርት አለ ከመጽሐፍ ቅዱስ ውጭ የሆነ እኛ መጽሐፍ ቅዱስን የተቀበልነው መጽሐፍ ቅዱስን ነው የእግዚአብሔር ቃል የተቀበለው። ባዳ ችግር የለም። የዮሐንስ ወንጌል አረቆይ አስጨርሰኝ። ቆይ አይደለም እኔን አስጨርሰኝ። ሁላችሁን እኮ ሰሰማ አረፈድኩኝ ቤተሰቦች። አይደለም የመስማት አይደለም። አይው መጽሐፍ ቅዱስ ልስጥህ አዳምጠኝ። ቆይ ትሰጠኛለህ። እኔን አስጨርሰኝ። መጀመሪያ ሐሳቤን አስጨርሰኛ። እኔ እኮ ሳዳምጥ ነው ቆይቻለሁ እኮ። ስለዚህ አንድም አላወራሁም። ምን አይታችሁ ከሆነ የንጉስ እንድታወራ እኔም አላወራሁም። ሰላም ዋሉ። እናንተ በእናንተ ተወያዩ። የመጽሐፍ ቅዱስ ማስረጃ ልሰጣችሁ ነበረ፣ ሁሉንም ልሰጣችሁ ነበረ። እያስወራችሁ ስላልሆነ ሰላም ዋሉ።
ውሸት ግን አትዋሽ። ሐሜት አይደለም። አትሳደብ። አንድ ሁለት ሶስት አምስት ሰው ተወያየ። አንድ ውሃ የሚያነሳ ግን የተወያየ ሰው ውረድ። አንድ ውሃ የሚያነሳ ውይይት የተወያየ ሰው የለም። ውረድ። ሌባ ናቸው እነዚህ መምሬ። ውረድ በእናትህ። ሌባ ናቸው። ሌባ ስብስብ ናቸው። ጊዜ ነው እንትን የሚለው እዚህ የሚፈጀው ሌባ። ንጉሱ ደግሞ በተለይ ሌባ ነው። መምህር መሪጌታ ይሻላሉ ካንተ ከንጉሱ። መሪጌታ እንኳን እውቀትም አላቸው። አንተ ሌባ ነህ እኮ አጭበርባሪ ሌባ ነህ አንተ። ስንት ከፍለው እንደሆነ አላውቅም። አንተስ? እሳቸው እንኳን በእውቀትም ይበልጠዋል። አንተ ሌባ ነህ አሳሳች። እኔማ ተከፍሎኝ እኮ ነው። ህይወት ተከፍሎልኝ ነው። ክርስቶስ ተከፍሎልኝ ነው። ተከፍሎ ነው። ምን አናውቅም እንዴ ጥገኛ? አዎ ልክ ነህ። ምን አለህና ነው አንተ አሁን ምን ታውቃለህ አንተ? ወንድማችሁ እኔ ተጠቀምኩ። እንዲያወራ አልሰጠኸውም እኮ ስድቡን ተው። ልጁ እኮ በቃ ተራዬን ይሰጠኝና ላውራ አለ። ለምን አንተ ጣልቃ ትገባለህ እንዴ? በቃ እሱ የሚለውን አሰማን። ከዛ በኋላ መልስ አትሰጥም እንዴ? ምን እሱ ምናምን መስመር መያዝ ስላለበት ነው። ስታሽቃብጥ ነው የምትለው። አያስፈልግም። ታች ላይ መርገጥ እኮ አያስፈልግም። ለተጠየቀ ጥያቄ አባቴ ፕሮፋይል ለራሱ የወጣጤ ፕሮፋይል ነው ያደረከው። ታው እሱ ችግር የለውም። ስለሱ ተው። አጭበርባሪ ሌባ። ልክ ነው። ይኸውልህ የአባትን ስራ ነው የምሰራ እኮ አንተ። የአባትን ስራ አንተ ልታስተምረኝም አትችልም። በእናትህ እንዴ አንተ ከምታስተምረኝ እኔ ሳልማር ብሞት አይሻልም እንዴ? የአባትን ስራ ነው የምሰራ አንተ። የዲያብሎስን ስራ ነው የምሰራ። ስለዚህ እንደዚህ እንዳትል። የዲያብሎስ ስራ ትናንትና ጥያቄ ቃል በቃል አምጡልኝ ስላችሁ አላጣችሁም እንዴ? መልስ የላችሁም አይደል እንዴ? እኛ ሌባ ነህ። ለምን እኔ ራሱ ሰዓት ሙሉ ስከራከር ነበር እዚህ ቤት። እግዚአብሔርን አንድ ሰው የሚመልስ ነው ያጣው። ቃል በቃል መከራከር እኮ ማንኛውም ሰው ይከራከራል። ግን ተራ የሚባል ነገር አለ። አሁን እያወራ ነው። ምንም ያወራ ይወቅም አይወቅም እየተሳደብን አይደለም። እኛ አንሳደብም። ሲጀመር በትትና ከያዛችሁ በትትና እሱ ሲያወራ እንዴ ቅድም ጀምሮ ነው ስትንቀዠቀዥ ነበር። ምን ቂጥ መርፌ ወቅቶታል እንዴ? እሺ አሁን ተሳድበ ጨርሰህ ከሆነ ዲያቆን አይደለም። እኔ እንዴት ናችሁ? በመጀመሪያ እንዴት አደራችሁ? ሲቀጥል ግን ትላንትና እግዚአብሔር ይመስገን። ትላንትና ግን እኔ ያው ሁሉ ህብረተሰብ እኔ ላይ ነው የወረደው። እግዚአብሔር ነው የምነግራችሁ። ቃል በቃል ስጡኝ የተጻፈ መጽሐፍ ቅዱስ ላይ አለ የለም? ብቻ የሚል ቃል አለ የለም? እና ታዲያ ከምን ጋር ነው እንትን የምንለው የምንነጋገርበት ጉዳይ? እኔ አሁን ለምሳሌ እናንተ ማምጡ ቃል በቃል የተጻፈ የታለ መጽሐፍ ቅዱስ ብላችሁ እንደምትጠይቁኝ እኔ መጽሐፍ ቅዱስ አንብቤ ቃል በቃል የተጻፈ የታለ ብዬ አልኳቸው። ብዙ ሰዓት ነው የወሰዱብኝ ማለት ነው። ብዙ ሰዓት። አሁን በርዕሱ ላይ እያወራን ነው። ተማሪ ቁጭ በይና ተማሪ። እሺ አንቺ ቁጭ በይና ተማሪ። ምክንያቱም አንቺ ብቻ የሚል ነው የምትፈልጊ። ብቻ የሚለውን እስከምታገኝ ድረስ ቁጭ ብለሽ ተማሪ። እሺ አሁን ዲያቆኑ ማውራት ከፈለገ በእውቀት ማውራት ከፈለገ በእውቀት ማውራት ይችላል። ምንም ቢሆን ምን ያኛው ጎበዝ ልጅ ነው። በጣም አደንቀዋለሁ። ጥሩ ልጅ ነው ያኛው። ስለዚህ እሺ መርጌታ አምደ ወርቅን አስገቡት። ዲያቆንን ላስወርድህ። ዲያቆን ማውራት ስለ እንትን ስድብ ብቻ ይዘህልን ስለመጣ አንተን ላስወርድ። እሺ ዲያቆን እንትን መርጌታው ግባ። መርጌታው እስቲ ደግሞ መርጌታውን እንስማ። አምደ ወርቅ ነው ምናምን የት አለህ? አይ ሪኩዌስት ላክልኝ። ሪኩዌስት ላክ። እሺ መጽሔት አንቺ መማር ነው ያለብሽ። መነኩሴው አላስገባትሽ። መነኩሲትን ላስገባ። እሺ ሰላም ብያለሁ። ሰላም ጤና ይስጥልኝ። ሁሉ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? መነኩሴ ነዎት? እሱ አይመለከቱትም። መነኩሴም ነው ቄስ የተማሩ ነዎት? አዎ ከእናንተ መቼም ሳልሻል አልቀርም። ይሁን ለምን ነው ዲያቆን ያስወረዳችሁት? አይቴ ዘት ይሄሉ አይቴ ዘት ቄስስ አይቴ ዘት ነበር ለይመታ ምህርከ እስኩ አስተናበበኒ የኛ ሊቅ
ጽምው ነይከ ወደ ጥያቄ አንተ ጥያቄ ልጠይቅህ። ጽምው ነይከ ካንተ እሻላለሁ ብለህ ነበረ መልስልኝ። ጥያቄ ልጠይቅህ ነው የምልህ እኮ ግዕዝ እኮ ቋንቋ ነው እንጂ እውቀት አይደለም። ይሄን ነው እውቅሽ። እውቀት ነው አይደለም? እውቀት አይደለም። እንዳትሳሳት አባቴ። እውቀት ነው፣ እውቀት ነው። አይገርምህም? ከየት አመጣው ይሄን እውቀት? ከየት አመጣው? ተምሬው ነዋ። ከየት ተማረው? ጽምው ለእመኮንከ ዘምስለኪያዬ ይትትናበብ። ከየት ነው የተማርከው ነው የምልህ። ዘምስለኪያዬ አኮ ይትክህለኒ ሰማይከኒ እወ ዳህና ወአልቦ ካልህ ሕይወት ወአልቦ ካልህ ስም በታሕተ ሰማይ ዘይትዋብ ለወልደ እጓለ እመሕያው በዘያዩ እንዘ ይብል መጽሐፉ ኪያከ በዘማርያሙ እቱ ዘይትረከብ ድህነት ብሂለከ ታስተምህር እስኩ ንበበኒ። እኔ ቀኔ አባት ይቅርታ፣ በአማርኛ አድርግልኝ እሺ። አላውቀውም። እሺ እንደሱ እሺ። ቆይ መጽሔት አንዴ ዝም በይ። ቆይ አንዴ ዝም በይ። ገቢር ተገብሮ ታች ላይ ፈለጋ አይምሮ የሚያውቅ ሰው ግዕዝ የሚያውቅ ሰው ይታወቃል። በነገራችን ላይ ሰማኝ አይደለም። ወደ ጥያቄ ኢዮብን ከቁስል የፈወሰችው ማርያም ነች ይላል የኦርቶዶክስ የስተት ትምህርት። ምን ላይ ያገኘኸው ማስረጃ? መጽሐፈ ሰዓታት ምን ላይ ነበረ? ተፈሲ ማርያም ሰርጎ አሮን ሌዋዊ ተፈሲ ማርያም ወለተ ዳዊት ሰንታዊ ውኩፈ ስዕለቱ ለኢዮብ አመ በቁስሉ ይደዊ ይላል። የትኛውን ኢዮብ ነው? የትኛውን ኢዮብ ነው? ጻፉ የተጻፈውን ነው። ሌላ ኢዮብ አለ ደግሞ እንዴ? ሌላ ኢዮብ አለ እንዴ? አዲስ ነገር አመጣ የሰውዬ ነው። ሌላ ኢዮብ አለ። አንድ ጥያቄ ልጠይቅህ። ቆይ ረፍ። አንድ ጥያቄ ልጠይቅህ። በቁስል የታመመ ኢዮብ የሚባል ነበር ደግሞ። ላይ መልስ ሰጥ ነው። አንድ ጥያቄ ልጠይቃቸው። ረፍ። ቆይ አንተ የንጉስ ጥያቄውን መልሳ። መጀመሪያ ጥያቄውን መልስ። መጀመሪያ ቆይ ስመኝ። እሺ መጀመሪያ አሁን አንተ ይሄን ያልክበት ምን ማስረጃ ኑሮ ነው? ይሄን አመጣልኝ ተፈሲ ማርያም ላ አቤት ይሄን አመጣልኝ ከሰዓታት አመጣልኝ። ወይ ፕሮፋይል መጥቶ እንጂ የቅድሙ ልጅ ነው። ይሄ የቅድሙ ልጅ ነው። ድምፁን አታውቁትም እንዴ? የቅድሙ ልጅ ነው። በሌላ ፕሮፋይል መጥቶ በፍጹም አይደለም እንዴ። ማዳመጥ አታውቁማ? አዳምጣለሁ መናገር እንጂ። በመጀመሪያ ጊዜ ኢዮብ በነበረበት ጊዜ ማርያም ነበረች እንዴ? እኮ የለችም። አዎ። እናንተ መጀመሪያ መጽሐፍ ቅዱስ ብቻ ብላችሁ ነው አይልዛችሁት የምትሄዱት? እናንተ የምትንቀሳቀሱት መጽሐፍ ቅዱስ ብቻ ብላችሁ ነው አይደለም? ኦርቶዶክስም መጽሐፍ ቅዱስ ብቻ ነው የምታምነው የነበረ። አሁን የአሁኑ ኦርቶዶክስ ናት እንጂ የመጀመሪያው ኦርቶዶክስ መጽሐፍ ቅዱስ ብቻ ነው የምታምነው። ድሮ እናንተ በነበራችሁበት ሰዓት ይኸውልህ ቀጥታ ወደ እንትኑ ለምን አትገባም? ኧረ በስመ አብ! ይሄ አንተ በጣም ጽምው ነው በእናትህ። ስለዚህ ሰማኝ የኛ ቤተክርስቲያን ማለት ነው። ተፈሲ ብያለሁ። አንተም ራስህ አያቸዋ ብንነጋገር እኮ ጥሩ ነው፣ ለእኛም ትምህርት ይሆናል። እናንተ ምስቁ የምታፌዙ ከሆነ እኮ እንዴት እንማራለን ነው? ኧረ ማን ነው አባ መጀመሪያ እንዴ? የፕሮቴስታንቱን ብዬ ነው እኮ ለካ። አንቺ ዝም በይ፣ አንቺ ቁጭ ብለሽ ተማሪ። እንግዲህ እምቢ ካልሽ አስወርድሻለሁ። መጀመሪያ አንተ ሳትማር እንዴ? መጀመሪያ ስማኝ እንጂ ከመናገርና ከማፌዝ በፊት ማለት ነው። መጀመሪያ አንተ አሰማኝም እንዴ? ተፈሲ እንማረው። ስድቡን ታወርዱት አላችሁ። ለዛ ነው። አይ የእናንተ እኮ ማለት ነው ደንቆሮ እኮ ስድብ እኮ አይደለም እኮ ስማችሁ ነው እኮ። ይሄን አታውቁም እንዴ? ያለህን ስትበቃ ለግስ ያለህን እንዲያው እኮ ቆብ ደፍቶ መጥቶ መሳደብ እንዲያው በእውነት ቤተክርስቲያኗን ራሱ እኮ ማሰደብ እኮ ነው። አንተ ትንሽ አይከብድህም እንዴ?
ቢያንስ ለቤተ ክርስቲያኗ ስትል ዝም አትልም? መጀመሪያ ስሙኝ እንጂ እናንተ እኔ እኮ ማለት ነው እናንተ እኮ ስለማሰሙ ነው እኮ ደንቆሮ እኮ የምለው እኮ ነው እኮ አሰሙም እናንተ መጀመሪያ ስሙኝ ነው። ቆይ መንኮሰ ሞተ እኮ ነው የሚለው መንኮሰ ሞተ ነው የሚለው። አምጣልኝ ከመጽሐፍ ቅዱስ አምጣልኝ ከመጽሐፍ ቅዱስ መጽሐፍ ቅዱስ ብቻ የለም ትለው አምጣልኝ ከመጽሐፍ ቅዱስ መለኮሰ ሞተ የሚል አምጣ። እንዲያው ይሄ ሰውዬ ምንም ወበከንቱ ነው ጎበዝ። ይሄ ሰውዬ ይውረድ። አዎ እስቲ እንዲያው ችሎታ ያለው ያኛው ይሻል ነበር እባክህ፣ ያኛው ይሻል ነበር። አሁን ኧረ ያኛው ጎበዝ ነበር። አዎ ጎበዝ ነው። ያኛው ጎበዝ ነበር። ያኛው እኮ ወንጌል ይበራለታል እኮ ይሄ እኮ እንዴ አድርቅ አይደል እንዴ? እኔ እስኪ ትንሽ የተወሰነ ተናግሬ ልውጣ፣ ልሄድ ነው መሪጌታ። እኔ ደግሜ በፍቅር አጠቃላይ እህቶቻችን ወንድሞቻችን እንምላቸው ደግሜ አንደኛ ኮፒሊንግ ካልተደረገም ግን ጎበዝ ኮፒሊንግ ተቋርጧል። ቤተ ክርስቲያኒቱ እንደዚህ አይነት አስተምሮ አላስተማራቻቸውም፣ ስድብ አላስተማራቻቸውም። ቤተሰቦቻችን አሉ፣ ወገኖቻችን አሉ፣ እኛም ከዚያው ነው የዚያው ወገን ነበር። ስድብ በፍጹም እንደዚህ አይነት ነገር እኛ የስህተት ትምህርቱ ላይ ነው ፎከስ አድርገን እንትን ያደረግን እንጂ ስድብ አታስተምርም፣ ጥላቻ አላስተማረችም። እኔ ደግሜ የምናገረው ይሄንን ነው። ስለዚህ እናንተ ቤተክርስቲያንን የጠቀማችሁ እየመሰላችሁ የምትሳደቡ ሰዎች ግን ቤተክርስቲያንን ባታሰድቧት። እኛ የምንስቀው እኛ ከእናንተ ጋር እንትን የምንለው የምንሳደብበት አንደበትና አፍ አተን ሳይሆን ስለማይፈቅድልን ነው። ምክንያቱም ስድብ ኃጢአት ነው ብለን ስለምናምን መጽሐፍ ቅዱስም እሱን ስላስተማረን ነውና ኦርቶዎችም ቢሆኑ እህቶቻችን ወንድሞቻችን እንደዚህ አይነት ምንም ከስነ ምግባር ይወጡ አይደሉም። ስነ ምግባራቸውን አደንቃለሁ። እንደ ኦርቶዶክስ ቤተክርስቲያን ኢቲክስ የትም አይገኝም። ቁም ነገር ለመናገር ከሆነ በጣም ጠንካራ የሆነ ነገር አለ። ግን እንደዚህ አይነቶች አልፈው እየወጡ የሚናገሩ ሰዎች በጣም ከየት እንደመጡና እንዴት እንደሆነ ዶኖ አላውቅም። እኔ የነሱ ከዚያ ወገንም አይመስሉኝም። መሀል ሰፋሪዎች ናቸው ዝም ብለው እየመጡ እንደዚህ አይነት ስድብ የሚሳደቡ። ሌላው ደግሞ የምናገረው ነገር እኛ ከቤተ ክርስቲያን ጋር አታላትሙን። ቤተ ክርስቲያኒትን እንወዳለን። እኛ ቤተ ክርስቲያን ላይ አይደለም ፖለቲካ ለመስራት እየመጣችሁ ፖለቲካ እንሰራለን እንዲናተርፋለን የምትሉ ሰዎች በፍጹም ከኛ የሆነ ነገር አውጥተን ቤተ ክርስቲያኒትን የሚጎዳ ነገር ማንናገርም። ከቤተ ክርስቲያንም ደግሞ ጋር ልታላትሙን አትፈልጉ። ስለዚህ እንመማር። ከዚህ አንጻር የእግዚአብሔር ቃል ምን ይላል? እኛ ነገሮችን ሁሉ በእግዚአብሔር ቃል ስለምንመዝን ነው የገባን እኮ። ከእናንተም ትክክለኛ የሚያስረዳን እንደ አንዳንዶቹ አሉ እኮ በጣም ጎበዞች የሚሞግቱን አሉ። አጣቅሰው የመጽሐፍ ቅዱሳዊ ማስረጃ ይዘው የሚመጡ ሰዎች አሉ። ከእንደዚህ አይነት ሰዎች ጋራ መማር እንፈልጋለን። ትክክለኛ ካልሆንኩ እመለሳለሁ። ከወጣሁበት መስመር ወደ መስመር እንድመለስ ነው። ሁላችንም እዚህ ቦታ ላይ እንትን የምንል እንጂ ለመሰዳደብና እርስ በርስ ለመዋረድ ደንቆሮ እንደዚህ ተፈጥሮ አንተ ሌባ እንደዚህ እንድንበባል አይደለም። እኔ ይሄንን መስማትም አልፈልግም። ደግሞም እንደዚህ ስለተባለም ስብናችን የሚቀንሰው ነገር የለም። ግን ለትውልዱና ለኛ የሚጠቅመን ነገር ይነገር እዚህ ቦታ ላይ የሚለውን ነገር ነው። አመሰግናለሁ ይሄን እድል ስላገኘው። ተባረክ። ወንጌል በመጀመሪያ ደረጃ ወገኖች ኢየሱስ የተዋረደበት ነው። ኢየሱስ የተሰደበበት ነው። ኢየሱስ በጥፊ የተመታበት፣ ኢየሱስ የተተፋበት ነው። ከዛም ተከታዮቹ ደቀ መዛሙርት ይህንኑ የሱ ልብ ያላቸው ደቀ መዛሙርቶቹ ይህንኑ የተቀበሉበት ነው ወንጌል። ስለዚህ እሱ ከተሰደበ፣ እሱ ከተተፋበት፣ እሱ ከተናቀ፣ ተከታዮቹም ደግሞ ይህንን ካደረጉ እኛ ላይ የደረሰው ወንጌል ይሄን ለማድረግ አይችልም። እኔ በጣም ደስተኛ ነኝ። ባይዘው ሰዎች ሲሰድቡኝ በጣም ነው እኔ ሽልማት ነው እየተቀበልኩ ያለሁት። አይደለም መሰደብ ግርፋትንም ቀምሼዋለሁ። ሽንት ቤትም ቧንቧ ተደርጎብኝ ሽንት ቤት ላይ በሽንት ቤት ጥምቀትም አጥምቀውኛል ኦርቶዶክሶች። እግዚአብሔር ይባርካቸው እና እግዚአብሔር ያናረግም። ለምንድን ስማችን የምታጠፉት? እግዚአብሔር በሽንት ቤት ማን በሽንት ቤት ያጠመቃችሁ? እስኪ ኦርቶዶክስ ነው ታውቂያለሽ። አንቺ ደግሞ ምን ታውቂያለሽ? ቆይማ ዝም ብለሽ ቁጭ በይና ተማሪ። አንቺ እንዲያው እድል ሲሰጥሽ ዝም ብለሽ ቁጭ ብለሽ እኛ እግር ስር ዝቅ ብለሽ ነው መማር ያለብሽ።
ያንቺ አባቶች እኔ እኮ ካንቺ አባቶች ጋር የነበርኩኝ ድሮ ቢሆን ትሰግጂልኝ ነበር። እውነቴን ነው። አሁን ታዋረጂ ለምን ሰግዳለሁ? ለክርስቶስ ብቻ ነው የሚሰገደው። እኔ ሰግደው ነበርኩኝ ኦርቶዶክስ ቤተ ለምን ኖ እንደዚህ እንዳትሉ። እኛ ለአባቶች አንሰግድም። ምን ሰግደው ለክርስቶስ አንድ ለመድኃኔዓለም ነው የሚሰግደው። ዝም የምትይ ከሆነ ዝም በይ፣ ያለዚህ አስወድሻለሁ። ዋ ነግሬሻለሁ እንዴ! ስንቶች አናውቀውም እንዴ? እዛ በጌ መቃብር ቤቱ 5 ኪሎ ሂጅ እስቲ ምንድን እንደሚደረግ እኮ እናውቃለን እኛ። ስለዚህ ምን ልላችሁ ነው ወገኖቼ? ወንጌል ስለ ልጁ ስለ ኢየሱስ ነው። ስለ ልጁ ስለ ኢየሱስ ካወራችሁ ደግሞ ትሰደዳላችሁ፣ ትገረፋላችሁ፣ ትሰደባላችሁ። ለምን? መጽሐፍ የሚለው ምንድን ነው? ስለ ስሜ የተጠላችሁ ትሆናላችሁ፣ እንደ በጎች በተኩላዎች መካከል እልካችኋለሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ታዲያ ይሄ ሲደርስ ደስ እያለ ነው ወንጌልን መስበክ ያለብን። ደስ እያለሽ ነው እህቴ ወንጌልን መስበክ ያለብን። ለምን ከተባለ እኛ ትክክለኛ የኢየሱስ መሆናችን መታወቂያችን ወንጌል ስለሆነ ነው። ወንጌል ስለሆነ ነው። መጽሐፍ ቅዱስ የእግዚአብሔር ቃል በዚህ በአንደኛ ጴጥሮስ መጽሐፍ ምዕራፍ 4 ቁጥር 12 ላይ ገብታችሁ ስትመለከቱት እንደዚህ የሚል ኃይለ ቃል ታገኛላችሁ። ወዳጆቼ ሆይ እንደ እሳት ሊፈትናችሁ ስለሚሆነው መከራ፣ ስለምኑ? ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። አየው። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ታዲያ በክርስቶስ መከራ ደስ ካላለኝ በምን ደስ ይለኝ? እኔ ደሮ እኮ አየረ ጴጥሮስን እየጠራሁኝ እኮ 35 ሚሊዮን ብር ነበረኝ። በዛ እኮ ደስታ አላገኘሁም። አንዴ ላንጋኖ ሲሄድ፣ አንዴ ሶደሬ ሲሄድ፣ አንዴ ሐዋሳ፣ አንዴ ባህር ዳር ሲሄድ ደስታ አልሰጠኝም እኮ ያ ገንዘብ። አሁን በክርስቶስ መከራ የማገኘው በክርስቶስ የምሰደደው በክርስቶስ የምሰደደው ደስ ብሎኛል፣ ተስማምቶኛል። በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ ያርፍባችኋልና ብፁዓን ናችሁ ነው የሚለው። ክፍሉን አንብበው። ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ ሆኖ አይከሰስ። ማንም ክፉ አድራጊ፣ ሌባ፣ ወንበዴ ሆኖ አይከሰስ። ነገር ግን ክርስቲያን እንደሚሆን ነው የሚለው። ስለ ክርስቶስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ ያልፍባችኋልና ብፁዓን ናችሁ። ክርስቲያን እንደሚሆን ግን ቢነቀፍ ቢሰደድ የእግዚአብሔር መንፈስ የክብር መንፈስ በእርሱ ላይ ያርፋል ነው የሚለው። ክብር ለእግዚአብሔር። መታወቂያዬ ነው ኢየሱስ፣ አርማዬ ነው ኢየሱስ፣ የኔ ማህተሜ ነው ኢየሱስ። ሌላ ነገር የለም። ያበራልኝ ስሙ ለዘላለም የተባረከና የተመሰገነ ነው። ከድቅድቅ ጨለማ ወደሚደነቀው ብርሃን አምጥቶ በጎነቱን እንድናገር ካህን ያደረገኝ ከኃጢአቴ በደሙ ያጠበኝ ኢየሱስ ይባላል። ስለዚህ ስለ ኢየሱስ አወራለሁ። ዛሬ ኢዮብን ከቁስል ፈወሰችው ብዬ አልዘምርም፣ በፍጹም አልዘምርም። የሚፈውስ ኢየሱስ ብቻ ነው። የሚያድን ኢየሱስ ብቻ ነው። ኢዮብ ዖፅ በሚባል ሀገር እጅግ የገነነ ባለጠጋ ከመሆኑም በላይ እግዚአብሔርን የሚፈራ ቅን ጻድቅ ሰው እንደነበረ መጽሐፉ ይመሰክርለታል። መጽሐፈ ኢዮብ ምዕራፍ 1 ቁጥር 2 ጀምራችሁ ስትመለከቱ ኢዮብ ዲያብሎስ ባመጣበት ፈተና እጅግ ብዙ መከራን የተቀበለ ትዕግስተኛ፣ ጽኑ፣ እግዚአብሔርን የሚፈራ ሰው በመሆኑ በመጨረሻም እግዚአብሔርን ከቀድሞው ይልቅ እንደባረከው 42ኛው ምዕራፍ ላይ ገብተህ ስታነበው ከበፊቱ የበለጠ ምርኮው ተመለሰ ይላል። እግዚአብሔርን በመፍራት የሚኖረው ኢዮብ ከበፊቱ የበለጠ ምርኮው ተመለሰ፣ ጤናው ተመለሰ፣
ልጆቹ ተመለሱ። የፈወሰው እግዚአብሔር ነው። ምርኮውን የመለሰው እግዚአብሔር ነው እንጂ ማርያም አይደለችም። ከየት አመጣህ ነው እዚህ ጋር ማርያም ልመናውን ተቀብላ ጸሎቱን ሰምታ ኢዮብን ፈወሰችው የምትለው? ትንሽ አይቀፍህም እንዴ? ሊቀፍህም አይገባል። ይህ አባባል ማርያምን በእግዚአብሔር ቦታ ተክቶ ለማምለክ መሆኑ በእግዚአብሔር መንፈስ ለሚመሩ ሰዎች ግልጽና ግልጽ የሆነ እውነት ነው ወገኖች ሆይ፣ ግልጽ የሆነ እውነት ነው። ማርያምን በመለኮት ስፍራ ተክቶ የማምለክ እንጂ በእውነቱ ኢዮብ በነበረበት ዘመን ማርያም አልነበረችም፣ አልተፈጠረችም፣ አልተጸነሰችም። ይህን ትንቢት እንኳን የመጣበትን ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ይሉታል የተባለው በትንቢተ ኢሳይያስ መጽሐፍ ላይ የተነገረው ትንቢት እንኳን ኢየሱስ ክርስቶስ ከመወለዱ አስቀድሞ 700 ዓመት እንደሆነ ማወቅ እንችላለን። ከ700 ዓመት በፊት ነው መልእክቱ የመጣ። ይህን ይቺ ሴት በዚህ ዘመን እንኳን ኢየሱስ ክርስቶስ የሚባለው እንደሚጸነስ መልእክቱ በመጣላት ሰዓት እንኳን ስትመለከቱ የ700 ዓመት ርቀት አለው። የአምላካችን ስም ቡሩክ ይሁን። ስለዚህ ይህ ከመጽሐፍ ቅዱስ ያፈነገጠ እግዚአብሔር የማይወደው እግዚአብሔር የማይከብርበት ባዕድና እንግዳ ትምህርት በመሆኑ ኦርቶዶክሳውያን ሊቃውንቶች ኑና ሞግቱን ከቃሉ አንጻር እንየዋለን እንጂ እኛ በእውነት ጥላቻ ይዘን አልመጣንም። ግን እናንተ ቁስላችሁ ሲነካ ስለማትወዱ ትሳደባላችሁ። መነኩሴው ገብቶ ይሳደባል። መነኩሴ ማለት እኮ በሕይወት የሌለ የሞተ ለዓለም ሁሉን ነገር ጥሎ ዓለምን ንቆ የሄደ መናኒ ነው። እንዴት መነኩሴው ነው ይሳደብ? አያሳዝንም? መነኩሴው ከተሳደበ ምዕመኑ ምን ሊል ነው? ቄሱ ከተሳደበ ምዕመኑ ምን ሊል ነው? ዲያቆኑ ከተሳደበ ምዕመኑ ምን ሊል ነው እንዴ? አሁን ቅድም ያኛው መምህር ነው ማሩ የሚባለው ሰውዬ እውነት በጣም ጥሩ በስነ ምግባር ሲወያይ ነበር። አንደኛው ዲያቆኑ ግን ተሳድቦ ነው ሄደ፣ መነኩሴውም ተሳድቦ ነው ሄደ። እና ኦርቶዶክሳውያን ቆም ብላችሁ በማሰብ እውነቱ የት ላይ ነው ያለው?